ቤቶች በፍትሐ ብሔር ክርክር የግራ ቀኝ ምስክሮች በተለያየ ቀን ይሰማሉ። ትክክል ነው ወይ ይሄ? ሰላም ጤና ይስጥልኝ ውድ ይህንን ቪዲዮ የሚተከታተሉ ቤተሰቦቼ እንደምን አላችሁ? ዛሬ ደግሞ ይዤላችሁ የመጣሁት ርዕሰ ሀሳብ በፍትሐ ብሔራዊ የክርክር ሂደት ውስጥ የግራና የቀኝ ተከራካሪ ወገኖች ምስክሮች በአንድ ላይ መቅረብ ይችላሉ ወይ ወይንም ደግሞ በአንድ ላይ የምስክርነት ቃላቸውን መስጠት ይችላሉ ወይ የሚለውን የምናይ ይሆናል። በሁለተኛነት ደረጃ ደግሞ እነዛ የግራና ቀኝ ተከራካሪ ወገኖች ምስክሮች የጋራ ምስክሮቻቸው ናቸው ወይ የሚሉ ሁለት ሀሳቦች ላይ የምንነጋገር ይሆናል። ፕሮግራሙን ይዤላችሁ የቀረብኩት እኔ ዮናታን ዳዊት ነኝ። በጥሞና እንድትከታተሉኝ ይጋብዛለሁ። በመጀመሪያ ደረጃ በፍትሐ ብሔር ስነ ስርዓት ሕግ ውስጥ በአንቀጽ 264 ላይ አንድ ፍርድ ቤት የፍትሐ ብሔር ጉዳይን እያየ ባለበት ሁኔታ አንድ ከሳሽ ወይንም ተከሳሽ በክሱ ላይ ከዘረዘራቸው ምስክሮች ውጪ ሌላ ተጨማሪ ምስክሮችን ሊጠራ የሚችልበት አግባብ እንዳለ ይገልጻል ማለት ነው። ስለዚህ የግራና የቀኝ ምስክሮች ብቻ አይደሉም ሊቀርቡ የሚችሉት፣ ሌላ ኤክስተርናል ምስክሮችን ሊቀርቡ ይችላሉ ማለት ነው። ሌላኛውና ዋነኛው ነጥብ ደግሞ በምስክሮች ሁኔታ ላይ ፍጽምና የለም ብዬ ስል የሁለቱም ተከራካሪ ወገኖች በተጠሩበት አግባብ ተገኝተው ያለምንም እንከን የምስክርነት ቃላቸውን ይሰጣሉ ብለን ልንል አንችልም። ምክንያቱም ሪል ወርልድ ላይ አፕሊካብል ሊደረግ የሚችል የፍትህ ስርዓት አይደለም። አንድ ሰው ወይም አንድ ለምስክርነት የተጠራ ግለሰብ አሳማኝ በሆነ ምክንያት በዛ ችሎት ላይ ተገኝቶ የምስክርነት ቃሉን ሊሰጥ የማይችልባቸው ሁኔታዎች አሉ። ለዛም ሲባል የፍትሐ ብሔር ስነ ስርዓት ሕጋችን አንቀጽ 122 ላይ ምስክሩ አሳማኝ ምክንያት እስካለው ድረስ በችሎቱ የማይገኝባቸው ማለት ነው። አሳማኝ ምክንያቶች እስካሉት ድረስ እሱ ባለበት አቅራቢያ በምትክ ዳኝነት የምስክርነት ቃሉን ሊቀበሉ የሚችሉ ምትክ ዳኞችን ሊሾም እንደሚችል ፍርድ ቤቱ ይገልጻል ማለት ነው። እነዛ ምትክ ዳኞች የሚሾሙበት የራሱ ጊዜ አለው፣ የራሱ ስርዓት አለው። ስለዚህ በምስክሮች መካከል ፍጽምና በሌለበት ሁኔታ የሁለቱንም ተከራካሪ ወገኖች ምስክሮች ልናሰማ አንችልም ማለት ነው። ሌላኛውና ሶስተኛው ነጥብ ደግሞ በፍትሐ ብሔር ስነ ስርዓት ሕጋችን አንቀጽ 118 ላይ ምስክሩ ቃሉን ላለመስጠት ቢያንገራግር ወይም ደግሞ ወደኋላ ቢሸሽ ቃሌን አልሰጥም ብሎ ሊል የሚችልበት ሁኔታ ቢፈጠር ያንን ምስክር ይዞ በመጥሪያ አስሮ አምጥቶ ቃሉን እንዲሰጥ የሚደረግበት አግባብ አለ። ያ ኢምፕሊኬሽኑ ምንድነው? አንድ ምስክር ላይቀርብ የሚችልበት ሁኔታ አለ፣ ፍቃደኛ ላይሆን የሚችልበት ሁኔታ አለ፣ አድራሻው ሊቀይር የሚችልበት ሁኔታ አለ ማለት ነው። ፍጽምና አይኖርም ያልኩት ከዚህ አኳያ ነው። ሌላው በአራተኛ ነጥብ እንድትይዙልኝ የምፈልገው በፍትሐ ብሔር ስነ ስርዓት አንቀጽ 140 ንዑስ አንቀጽ 3 ላይ አውተንቲኬሽን የሚፈልጉ ጉዳዮች አሉ። እኔ ምስክር ሆኜ ቀርቤ ነገር ግን ትክክለኛ ማንነቴን የሚገልጽ ትክክለኛ አድራሻዬን የሚገልጽ ነገር በሌለበት ሁኔታ ስለ ነገሩ ያገባኛል ብዬ የምሰጠው ቃል ተቀባይነት አይኖረውም ማለት ነው። በትክክል በዛ ቀበሌ ስለመኖሬ የመኖሪያ መታወቂያ ስለመኖሩ ወይንም ደግሞ እነሱን ሲዋዋሉ በዛ ቦታ ላይ ለመገኘት ትክክለኛ ፐርሰናሊቲ አለኝ ወይ ስለሚለው አውተንቲኬት ሊደረግ የሚችል ዶክመንት ይኖራል። አውተንቲኬሽን የሚፈልጉ ዶክመንቶች ደግሞ የራሳቸው ጊዜ ይፈልጋሉ ማለት ነው። ስለዚህ ሁለቱም የግራና ቀኝ ምስክሮች በአንድ ላይ ቃላቸውን ይስጡ ብለን ልንል አንችልም ማለት ነው። ሌላኛው በዚሁ አንቀጽ ላይ ንዑስ አንቀጽ 2 ላይ ደግሞ ምን ይላል? ማስረጃው በሌላ ሰው እጅ ወይም በመንግስት ሰራተኛ እጅ ቢገኝ ያ ማስረጃውን ዶክመንቱን የያዘው ሰው እንዲያመጣ ይታዘዛል ይላል። ሜቢ ኤክስተርናል ምስክርም ሊሆን ይችላል፣ እንዲያመጣ ይታዘዛል። ጊዜ ይፈልጋል ማለት ነው። ስለዚህ የሁለቱም ወገን ተከራካሪዎች አንድ ላይ ቀርበው ምስክርነት ቃላቸውን ይስጡ ማለት ኬዙን ማንዛዛት ነው የሚሆነው፣ ጊዜ መግደል ነው የሚሆነው። አንድ ኬዝ ላይ ብቻ አንድ ዳኛ
ጊዜውን እዛ ላይ ሊያጠፋ ነው ማለት ነው። ያ ደግሞ አላስፈላጊ ነው። ምክንያቱም ጊዜውን ያጠፋል ያልኩበት ምክንያት በአንቀጽ 263 ላይ ያለ የምስክርነት ቃል አቀባበል ሂደት አለ። ያ የምስክርነት ቃል አቀባበል ሂደት በራሱ ጊዜ የሚፈልግ ነው፣ ጊዜ የሚወስድ ነው። ምክንያቱም ምስክርነት ቃሉን ብቻ ሰጥቶም ይሄድ አይደለም። ጥያቄ ይጠየቃል፣ በሌላኛው ወገንም ይጠየቃል፣ በዳኞችም ሊጠየቅ ይችላል። እንደ አስፈላጊነቱ ደግሞ ከሌላኛው ወገን ደግሞ የሚሰጥ ካውንተር ምላሽ አለ። ለተሰጠው ምላሽ የመልስ መልስ ማለት ነው። የመልስ መልስ አለ። ሶ እነዛን ሁሉ ፕሮሰሶች በአንድ ችሎት በአንድ ጊዜ እናስኪድ ማለት ጊዜ መግደል ነው ለኔ እንደኔ። ምክንያቱም የፍትህ ስርዓቱን ልናስኬድ የምንችለው ቅደም ተከተል ባለው ሁኔታ ስነ ስርዓት ህጉ በሚደነግገው ሁኔታ አግባብና አሰራር ሊሆን ይገባል እንጂ ሁሉም ነገር በአንድ ጀንበር ሁሉም ነገር በአንድ ሁኔታ ካልን ሊሆን አይችልም። ፈጽሞ ሪል አፕሊኬብል ወርልድ ላይ እንደዛ አይነት አሰራር የለም በእርግጠኝነት። ሌላኛው ደግሞ እንድትረዱልኝ የምፈልገው እሺ ይሁን ተባለና ያዳኛ የሁለቱንም ምስክሮች ይስማ እንበል። ያዳኛ የሚያየው ኬዝ ያንን ኬዝ ብቻ ነው ወይ የሚለውን ጉዳይ ማየት አለ። ያንን ጉዳይ ብቻ አይደለም። በአንድ ፍርድ ቤት ብዙ ተደራራቢ ጉዳዮች አሉ። እነዛ ተደራራቢ ጉዳዮች ደግሞ የራሳቸውን የቀጠሮ ቀን የሚጠብቁ በቅደም ተከተል የሚሄዱ የሚታዩ ናቸው። ስለዚህ ለኔ ጊዜ መግደል ነው የሚሆን። ፍትሐብሔር ክርክር እኮ ያው ብዙ ጊዜ አቢዩዝ ስለምናደርገው ነው እንጂ የግራ ቀኙ ምስክሮች ማለት አብዛኛው ጊዜ የጋራ ምስክሮች ናቸው። የጋራ ምስክሮች ሊሆኑ አይችሉም። የጋራ ምስክር ሊሆን አይችልም። ወይንም ደግሞ አንድ ለምስክርነት የቀረበ ሰው ግዴታ ሁለቱንም ተከራካሪ ወገን ማወቅ ላይጠበቅበት ይችላል። ይህንን ያልኩበት ምክንያት አለ። ቅድም ብያለሁ። አንቀጽ 140 ንዑስ አንቀጽ 3 ላይ አውተንቲኬሽን የሚፈልግ ጉዳይ አለ። አውተንቲኬት ማድረግ የሚችለው አካል የሚያውቀው ወይ ከሳሽን ነው ወይ ተከሳሽን ነው። ተከሳሽን ለሚያቀርበው ማስረጃ አውተንቲኬት ይደረግ ተብሎ ሲባል ያ አውተንቲኬት የሚያደርገው አካል በራሱ እንደ አንድ ምስክር ነው። ምክንያቱም ነው ወይንም አይደለም፣ ኦሪጂናል ነው ወይንም አይደለም የሚል ኮንፊርሜሽን ነው የሚሰጠው፣ ማረጋገጫ ነው የሚሰጠው። የሱም ቃል እንደ ምስክርነት ቃል ይጠየቃል። ምክንያቱም እኔ ያንን ሰው ደልዬ ኤክስፐርት ሊሆን ይችላል ደልዬ አግባብቼ በተለያየ ሁኔታ ነው ወይም አይደለም እንዲል ባደርገውና ቦታው ላይ ሆኖ ስህተት ቢሰራ ይጠየቃል። ምክንያቱም ምስክር ነው። እሱም በዛ ነገር ላይ ሀሳብ ሰጥቶበታል፣ እውነተኛ ነው አይደለም ስለሚለው ማረጋገጫ ማለት ነው። ስለዚህ ይሄ አውተንቲኬት አድራጊው አካል አውተንቲኬት እንዲደረግለት የጠየቀውን አካል ብቻ ነው የሚያውቀው። ሌላ ዲቴል ኬዝ ውስጥ ላይገባ ይችላል። ምክንያቱም ወይ የተከሳሽን ነው ወይ የከሳሽን ወገን ዶክመንት ነው አውተንቲኬት ለማድረግ የመጣው። ለምሳሌ ያክል እንኳን በቤተሰብ ህጉ ብንሄድ የዘረመል ምርመራ አለ። ያንን የዘረመል ምርመራ የሚያደርገው ኤክስፐርት ሊሰጥ የሚችለው ያ የተጠየቀውን ጉዳይ ላይ ብቻ ነው የምስክርነት ቃሉን ሊሰጥ የሚችለው። ስለዚህ የጋራ ምስክሮች ናቸው ልንል አንችልም። ምክንያቱም ደግሞ በፍትሐብሔር ህግም ቢሆን በወንጀል ህግ በአንደኛው ወገን የታመነ በሌላኛው ወገን የተካደን ሀሳብ ሊገልጽ የሚችለው ማለት ነው። የጋራ ምስክሮችም ሊሆኑ አይችሉም የሚለውን ጭብጥ እንድትይዙልኝ ነው። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ዮናታን ዳዊት ነበርኩኝ። ከዚህ በፊትም እንደሰራኋቸው አስተማሪ ህግን መሰረት ያደረጉ ሀሳቦችን የምንለዋወጥበት ቪዲዮ ነው። በደንብ እንድትከታተሉኝ፣ ሀሳብ እንድትሰጡበት፣ ኮሜንት፣ ሼር፣ ላይክ በማድረግ እንድትተባበሩኝ በአክብሮት እጠይቃለሁ። አሁንም ስለተከታተላችሁኝ በድጋሚ በጣም አመሰግናለሁ። መልካም ጊዜ